ሰላም ተመልካቾች፣ እኔ ዶክተር ረቫቲ ራማስዋሚ ነኝ ከአፖሎ ሆስፒታል ሴኮንደራባድ። ስለ የአንደኛ ወሊድ ስር ክትትል እንነጋገር። የአንደኛ ወሊድ ስር ክትትል ምንድን ነው? ማንኛውም ክትትል በውስጡ ፈሳሽ ያለበት ትንሽ ቦርሳ ወይም እንደ ቦሎን ነው። የአንደኛ ወሊድ ስር ክትትል በወሊዱ ውስጥ ሊሆን ይችላል፣ ከወሊዱ ጎን ሊሆን ይችላል። ሁሉም የአንደኛ ወሊድ ስር ክትትሎች አደገኛ አይደሉም። ብዙዎቹ ቀላል ናቸው እና ራሳቸው በራሳቸው ሳይታከሙ ይጠፋሉ። እነዚህን ፋንክሽናል ክትትሎች ብለን እንጠራቸዋለን። የምናደርገውም ነገር ከተገኘ ከ1 ወይም 2 ወራት በኋላ አልትራሳውንድ እንደገና ማድረግ ነው። አስገራሚ በሆነ መልኩ ብዙዎቹ ራሳቸው ይጠፋሉ። ነገር ግን ካልጠፉ እና ከ5 ሴንቲሜትር በላይ ካደጉ የክትትል ውስጥ ያለው የትኛው ነው ብለን እንመረምራለን። ይህን እንዴት እናደርጋለን? አልትራሳውንድ እናደርጋለን። ውስጡ እንደ ውሃ ነው ወይስ ዝቅተኛ ወይም የተዘገበ ነው ወይስ ሌሎች እንደ ስብ አንዳንድ ጊዜም ጥፍር ፀጉር ያሉበት ነው ብለን እንመረምራለን። እነዚህ ደርሞይድ ክትትሎች ተብለው ይጠራሉ። አንዳንድ ጊዜ ውስጡ እንደ ቸኮሌት ያለ ዝቅተኛ እና የተዘገበ ነገር ይገኛል። ይህም እንደ ኢንዶሜትሪዮቲክ ክትትል ምልክት ሊሆን ይችላል። አንዳንድ ጊዜ የክትትሉ አወቃቀር ይታወካል። ውስጡ በብዙ ክፍሎች ሊከፈል ይችላል። የክፍሉ ውፍረት ይለካል። እነዚህ ክፍሎች ቀጭኑ ናቸው ወይስ ወፍራሚ ናቸው ብለን እናወቃለን። እነሱም ክትትሉን በብዙ ትንንሽ ክትሎች ይከፍላሉ። አንዳንድ ጊዜ ደግሞ ውስጡ ጠንካራ ነገሮች ሊገኙ ይችላሉ። እነዚህ ሁሉ ክትትሉ ቀላል ክትትል ነው። ሴረስ ክትትል፣ ሙሲኖስ ክትትል፣ ደርሞይድ ክትትል፣ ኤንዶሜትሪዮቲክ ክትትል ወይም ክፉ ክትትል ነው ብለን ለመለየት ይረዳናል። በዚያ መሰረት እንደምን እንቀናበራለን እና ከቀላል ክትትል ከሆነ የሚያስፈልገን ነገር ክትሉን ብቻ ማስወገድ ነው፣ አንደበቱን ግን በቦታው ማቆየት ነው። ኦቫሪ ለሴት በጣም አስፈላጊ ነው። ደርሞይድ ክትትል ከሆነ ክትሉን ማስወገድ፣ በቦርሳ ውስጥ ማኖር እና የክትሉ ይዞታ ወደ ሆዱ ቦታ እንዳይፈስ ማድረግ አለብን፣ ምክንያቱም ይዞታው አስቸጋሪ ነው። ቦርሳውንም በሙሉ ወደ ውጭ ማውጣት አለብን። ኢንዶሜትሪዮቲክ ክትትል ከሆነ በተጨማሪ ምርመራዎች በማድረግ ተጨማሪ ኢንዶሜትሪዮሲስ በአንጀት በሽንት መስኖ በሆዱ ግድግዳ ላይ እንዳለ ማወቅ አለብን። በዚህም መሰረት የቀዶ ጥገና እቅድ መውጣት አለብን። ከሆነ ክትትሉ ክፉ ከሆነ አሁን ተጨማሪ ምርመራዎች ማድረግ አለብን። የቀዶ ጥገና ትክክለኛው መንገድ ማንደብ፣ ቀዶ ጥገና ሊደረግ ይችላልን ወይስ ኬሞቴራፒ መስጠት ያስፈልጋልን ማወቅ አለብን። ስለዚህ በመሰረት ክትትል ካለ አትደንግጥ። አብዛኛዎቹ ሕክምና ያስፈልጋቸው እና በራሳቸው ይጠፋሉ። አንዳንዶቹ ግን ሕክምና ያስፈልጋቸዋል። ክትሉን ብቻ አውጥተው አንደኛውን አንደበት እንዲቀር ያድርጉ። ከዶክተሩ ጋር በተደጋጋሚ መከታተል አለብዎት። በመሰረት አትደንግጥ። አንደበቱን በማያስፈልገው መንገድ አትወስድ። ቀዶ ጥገናውንም በትክክለኛው መንገድ አድርግ። አመሰግናለሁ ጓደኞች።